በኋላማ ያው ብቻው መኖር ጀመረ። አሁን ያለችው የተሻለች ሚስት በማግባቱ አሁን ደግሞ የተሻለችው ሚስቱ ሞታ ከዚች ደግሞ የተሻለች ሚስት የሚያገኝ መስሎት ነው። ምን አይነቱ ጅል ነው? አይሽ እኛ ሰዎች ስንባል በጣም ቀንቶች ነን። የተሻለ ስናገኝ ከማመስገን ይልቅ ሌላ ነገር እንመኛለን። ስለዚህ አጎቴ፣ ስለዚህማ ምሳሌ ሁሌም ባለን ነገር ደስተኛ መሆን አለብን። እሺ ከባድ ነው መድብል። ይሄ አደጋ ነው። አይሆን ምንም አይከብድም ብሩክ። ከምስክርነቱ በተጨማሪ ማህሌትን ተጠቅመን እነዝና ምን እያደረጉ ምን እየሰሩ እንደሆነ መከታተልና ማወቅ እንችላለን። መድብል አንተ አልገባም እንዴ? ሲጀመር ዝና ነው ማህሌትን ሂጂና ይቅርታ ጠይቂ ብሎ ሊልካት የሚችለው። ከሱ ውጭ ማንም ሰው ሊያደርገውም አይችልም። እሱን ነግራኛለች ዝና እንደላካት። አዎ ግን ዝናን ከድታ ከኛ ጋር መስራት እንደምትፈልግ ነገረችን። ይሄ ደግሞ ጥሩ አጋጣሚ ነው። ዝናን ከድታ ከኛ ጋር መስራት ጀመረች ማለት ለእኛ በጣም ጥሩ አጋጣሚ ነው ብሩክ። ኖ ምንድን ምን ሆነ? ምንም እንትን እኮ እንዳትሳሳት እኮ ብዬ ነው። ምንድን ነው የምትሳሳት? ይቅርታ። ለምን ይቅርታ ደግሞ የምጠይቀኝ? ቅድስትና ወይዘሮ ማህሌት ዛሬ በሚገርም ሁኔታ ተፋጠዋል። እሱም እንግዲህ በብሩክ ጉዳይ ይገኛሉ ማለት ነው። እንግዲህ ማህሌትም የድሮውን መለሳለሁ፣ ቤቴን እንደገና መለሳለሁ፣ ትዳሬን ይዛለሁኝ። ቅድስትን እንግዲህ ድሮ ያቺ የምትንቃት ሰራተኛዋን ዛሬ ባሏ ልትቀማት ደፋ ቀና እያለች እንደሆነ ስታቅ በጣም ተደብራለች። በመሆኑም ደግሞ በራሷ መንገድ የራሷን ነገር ለማስተካከል ደፋ ቀና እያለች ትገኛለች። እንግዲህ በግግምናና በድፍረቷ አይን አውጣ የሆነች ወይዘሮ ማህሌት እንግዲህ በባለፈው እንዳያችሁት በሚገርም ሁኔታ ከስንት ጊዜና ከስንት ዘመናት በኋላ ብሩክን ስንት ስታሳድደው ስንት ስታሽከረክረው ስታባረረው እንዳልኖረች በመጨረሻም እንግዲህ ወደ ቤት ተመልሳ ይቅርታ በሚል ሰበብ ቤቱ ገብታም አልወጣም ብላ ቁጭ ብላለች። ቤቱም ከገባች በኋላ እንግዲህ ከገደልክ ግደለኝ፣ ምንም ችግር የለብኝም፣ ሌላ ስርፋጄ መንገድ ላይ ከመሞት ከዚሁ ሞቼ ሬሳ ይውጣል እንጂ ከዚህ ውጭ አልወጣም፣ እኔ ሌላ አላልኩህም፣ ይቅርታ አድርግልኝ፣ ሰራተኛህን ብዬ ቢሆን ሁኜ ልቀመጥ ብለዋለች። በዚህም እንግዲህ ብሩክ እንኳን አይደለም ከኔ ጋር ይቅርታ ምን የሚደረግለትና የማይደረግለት ነገር አለ። አሁን አንቺ ለሰራሽው ስራ ይቅርታ ቀርቶ አይደለም ሞት ሳይገባሽ ቀርቶ አይደለም፣ ግን ደግሞ እኔ ስለተውኩት ነው በማለት መልሶላታል። ያንንም ቢላትም እሷ እንግዲህ ከገደልክ ግደለኝ፣ እኔ ምንም ቢሆንብን ላለፈው ጥፋቴ ተጸጽቻለሁ፣ ከቤት አልወጣም ብላ እንግዲህ አልጋው ላይ ሂዳ ጉፍ ብላበታለች። እሱም እንግዲህ አልጋውንና ቤቱን አልጋውን ለቆ ሳሎን ማደር ከጀመረ ወራታት እንግዲህ ሳምንታት እያስቆጠረ ይገኛል። በዚህ መካከል እንግዲህ ቅድስቴ ሰላሟን ነው የነሳት። የማህሌት ቤት መኖር በነገራችን ላይ ሁሉንም ሰው ሰላም ነስቷል። በተለይ ደግሞ ለቅድስት በጣም ከባድ ሆኖባታል። ከብሩክ ጋር እንግዲህ ፍቅሯን የምታጣጥምበት ሰዓት ላይ ብዙ መከራ ከፍላ ብዙ ችግሮችን አልፋ ዛሬ ላይ ብሩክን የራሷ ለማድረግ ትንሽ ደቂቃዎች ሰዓታት የቀሩት ፕሮግራም ላይ ስትደርስ ዛሬ እንግዲህ በሚገርም ሁኔታ ማህሌት መታ ቤቷ ጉፍ ብላባታለች። ምንም አይነት ነገር ሊሰሩ የፍቅር ጨዋታ እንኳ ቁጭ ብለው እንኳ እንግዲህ ቅፍ አድርጓት በመጨረሻ እያወሩ በነበረበት ሰዓት ላይ ወይዘሮ ማህሌት እንግዲህ ከተኛችበት ተነስታ እስካሉበት ድረስ በመሄድ ካሉበት ስሜት አስወጥታቸው አቋርጣቸዋለች። በዛም እንግዲህ ተናዶ ብሩክ ከቤቴ ውጭልኝ እባክሽን ቢላትም እሷ ግን እንዳትሳሳቱ ብዬ ነው፣ ሌላ ነገር እንዳታስቡ ብዬ ነው፣ ትዳር ባለቤትህ እኔ እንጂ እሷ አይደለችም፣ እሷ እኮ ሰራተኛ ናት በማለት ቀጥታ ወደ ክላሷ ተመልሳለች። እንግዲህ ወደ ውጭ ውጭልኝ እባክሽ፣ እንደዚህ መንቀሳቀስ ከቻልሽ ምን አለ ካልጋ ላይ ከወረድሽ ብትወጭልኝ ቢላትም እሷ ግን አረ እንደዛ የሚባል ነገር የለም እኔ በቃ ይቅርታ በማለት ቀጥታ ሄዳ አልጋዋ ላይ ኩፍ ብላለች። እንግዲህ ያንን ቅድስትን ከዛ ካየቻት በኋላ ውስጧ ሰላሟን አጥቶ እየረበሻት ይገኛል። እሱም እንግዲህ ይሄ ነገር በቃ ብዙ ነገር አድርገዋል ማለት ነው፣ ቅድስትና ብሩክ ብዙ ነገር አሳልፈዋል ማለት ነው፣ ይሄ ነገር እኔን ረስቶኛል ማለት ነው፣ እንዴት እስካሁን ድረስ እንደዚህ ይሆናል? ይሄ ነገርማ በጣም ከባድ ነው። ታዲያ ወደ እስከ መቼ ድረስ እንደዚህ ኩኝ እቀመጣለሁኝ? ወደፊትስ ቢሆን እንዴት ሊሆን ይችላል? እኔ የምፈልገው የሱን ሚስትነት እንጂ ሚስትኛው እንዲኖር እንጂ ለሌላ ምን ተከራለሁኝ በማለት እንግዲህ ሐሳቧን እያወጣች እያወረደች ትገኛለች ወይዘሮ ማህሌት።
ቢሆንም ዞሮ ግን በመጨረሻም እንግዲህ እስካለበት ድረስ በመሄድ ይሄ ነገር ከቅድስት ጋር ተኝቶ ነው የሚሆነው እንጂ እንዴት ያለሁበት አልጠፋውም፣ ገላዬን ነው ያውቀዋል፣ ለምን ከኔ ጋር መጥቶ አልተኛም በማለት ራሷን የተለያየ ጥያቄዎችን በመጠየቅ ውስጧን ብዙ ነገር በማሳሰብ እስካሁንማ ቅድስት ጋር ሄዶ ተኝቶ ነው እንጂ የሚሆነው ትናንትና አንዴ ዛ ሊሳሳሙ ሲሉ ደርሼባቸዋለሁኝ። ስለዚህ በዚህ ሁኔታማ ይሄ ነገር እሱም ሄዶ አብሯት ተኝቶ ነው የሚሆነው። ይሄን ነገርማ ማየት አለብኝ እኔ ብቻዬን ተኝቼ እስከ መቼ ይሆናል? እስከ መቼስ እዚህ ተቀምጬ እኖራለሁኝ? ምንስ መፍትሄ ሊኖረኝ ይችላል? በማለት ራሷን አውጥታ አውርዳ በመጨረሻም እንግዲህ መፍትሄ ያለችው ሂዳ ያለበትን ሁኔታ ማየት ስለነበረ ቀጥታ ሂዳ ወደ ክላሱ ወደ ሳሎን ነበር የገባችው። ሳሎን ስትገባም እንግዲህ ብሩክ ተኝቶ ነበረ ሶፋ ላይ ማለት ነው። ቤተሰቦቻችን እንግዲህ ሶፋ ላይ ተኝቶ ስታገኘው ሂዳ አጠገቡ ቁጭ ካለች በኋላ ከዚያ በኋላ እንግዲህ ወደ ልትስመው ወደ ከንፈሩ ጠጋ ስትል ብሩክ ደግሞ ከተኛበት እንግዲህ ባቶ ነው የተነሳው ቤተሰቦቻችን። ከዛም ባቶ ሲነሳ እንግዲህ እሷም ካጠገቡ ፈንጠር ብላለች ማለት ነው። እንግዲህ ብሩክ በጣም ነው የደነገጠው። በነገራችን ላይ ቀድሞ እሱ አውቆ ነበረ። ምክንያቱም መድብል ይችን ሴትዮ እንጠቀምባት ዝና በእርግጥ ልኳት ነው የመጣችው። ግን ቢሆንም ደግሞ የራሳችንን ተጠቅመን ይችን ሴትዮ መጠቀሚያ ማድረግ አለብን። የምታገባው ግን ቅድስቴን ነው። እሷን ግን ይቅርታ አድርጌልሻለሁ በላትና እዚህ ቤት ውስጥ ትቀመጥ። ከዛ በኋላ እነዚህና ምን ፕሮሰስ ላይ እንዳሉ ኢንፎርሜሽን ታጣራለች። በሌላ በኩል ደግሞ እኛ ክሱን ከሰስ ነው ክስ ላይ የክሱ ላይ ሄዳ ምስክር ሆና አንድ ምስክር ሆና ትቀርባለች። ስለዚህ በዛ መልኩ ነው የምንሄደው ብሎት ነበር ማለት ነው መድብል። ብሩክ ግን ምንዋንም ስላላመናት እኔ ይችን ሴትዮ ውላ እንድታድራሱ አልፈልግም። መድብል እንዴት ይሄ ነገር ሊሆን ይችላል? ይችን ሴትዮ አስወጣልኝ፣ ፖሊስ ጠርታ አስወጣልኝ፣ ስለፈጠረ ቤቴን በቃ ሰላም ላግኝ። እኔ እኮ ምንም እንቅልፍ እየተኛሁኝ አይደለም። ሲቀጥል ደግሞ ይቅርታ አድርጌልሻለሁ ብያት ቀርቶ አሁን ራሱ ቅድስት ጋር ስታያን ሌላ እያደረጋት ነው። ሲቀጥል ደግሞ አብሬ ካልተኛሁ ነው የምትለው። እኔ ደግሞ ከሷ ጋር ምንም ነገር ማድረግ አልፈልግም ባክት ወይም ቢለውም መድብል አይ እንደሱማ አይሆንም፣ የምታገባው ቅድስቴን ነው። ግን ለዛ ደግሞ መፍትሄ አናጣም። ስለዚህ ምንም አንተ አትቸገር፣ ይሄን ነገር ይሄን ቻንስ መጠቀም አለብን እያልኩ ነው ብሎታል። ብሩክም እኔ ምንም ነገር ስላልተዋጠለት እኔ ይሄ ነገር ምንም አልተዋጠልኝም ምን አስበህ ነው እያለው ይገኛል። መድብል አይ እንግዲህ መስማት አለብህ ታላቅ ስለሆንኩኝ የምልን ሐሳባችን ተጠቅመን ነገሮችን ማስተካከል አለብን በማለት የሐሳቡን ምንጭ ሰጥቶታል ማለት ነው ቤተሰቦቻችን። ብሩክ ግን አይ ብሎ ያው አምኖ ለመቀበል በጣም ተቸግሯል። እንዳለውም ያለውን ሳይጨርሰው እንግዲህ ወይዘሮ ማህሌት ከተኛበት ከሶፋ ላይ መታ እላው ላይ ወጣበታለች ማለት ነው። በዛም እንግዲህ በጣም ነው የደነገጠው። ስለዚህ ነገር ሲፈጠር ምን እንደሚያስብ በጣም ቀላል ነው የሚባል አይደለም። ምክንያቱም በጣም ነው የተናደደው የሚናደደው ማለት ነው ቤተሰቦቻችን። በጣም ነው ያው እንግዲህ ታውቃላችሁ ሲያሻኝ ሶጋኝ ይላል ያገሬ ሰውና በጣም ነው የምታስጠላው ያለ ምናምን ማለት ነው። እሱ ግን አሁን መቀጠል የሚፈልገው ከቅድስት ጋር ነገሮችን አስተካክሎ ከሷ ጋር አዲስ ህይወት መጀመር ይፈልጋል እንጂ ሌላ ምንም አይፈልግም። እንግዲህ ቅድስትን ማህሌት በምትችለው ነገር ኢንፎርሜሽን እያጣራች ነበረ። እነዚህ ሰዎች ምን ላይ ናቸው ብላ ባሰበችው መሰረት እርጉዝ ነሽ ወይ፣ ከብሩክ ጋር አብራችሁ ነው ወይ የምታድሩት፣ ሚስት አድርጎሻል ወይ፣ አግብቶሻል ወይ፣ ሌሎችም ነገሮች እየጠየቀቻት ነበረ። እንግዲህ ቅድስቴ አንቺ የምትዩን ሁሉ ምንም እኛ የምናውቀው ጉዳይ የለም፣ ይሄ አንቺ አእምሮሽ ውስጥ የመጣ ሀሳብ ነው እንጂ እኛ ምንም ነገር የለንም፣ እባክሽ ተይን እያለቻት ነበረ። እስከ መቼ ነው እዚህ ቤት የምትቀመጪው ስትላት ብላ ትጠይቃት ነበር። ቤተሰቦቻችን እኔ ብሩክ ይቅርታ ካደረገልኝ ሲጀመር ከዚህ ቤት መውጣት አልፈልግም። እኔ በቃ ከቻለ እንደ ድሮ እንድንኖር ፈልጋለሁ፣ ካልሆነም ደግሞ ለምን ሰራተኛ ሆኜ አልኖርም፣ ከዚህ ቤት ግን አልወጣም፣ ምክንያቱም ደግሞ ወጥቼ መውደቂያ ስለሌለኝ እያለቻት ትገኛለች። ቅድስቴም እንግዲህ በጣም ነው የደበራት፣ በጣም ነው ያስጠላት። ምክንያቱም እንደምታወቀው ቅድስት ከብዙ መከራዎችን ብዙ ነገሮችን ከብሩክ ጋር ሆና ብዙ ቻሌንጆችን አልፋለች። ከመጀመሪያ ቅድስት ምሳሌ ለመግደል ማህሌት ምሳሌ ለመግደል ከምታደርጋቸው ጥረቶች ጀምሮ የሷን እንትኖቿን በማክሸፍ መድኃኒት ስትመርዝባት በመከታተል ምሳሌን በምንም አይነት ሁኔታ እንዳትጎዳት ብዙ ነገሮችን አድርጋ መስዋዕትነት ከፍላ ከሷ አድናታለች። በኋላም ደግሞ ከብሩክ ጋር በተለያዩ ጊዜ ከሳ ገንዘቡን ስታሳግድበት ያለቻትን በቀን ስራ ሰርታ ያጠራቀመቻትን ገንዘቧን ሳይቀር ለብሩክ ሰጥተዋለች። ከዛም ደግሞ ምሳሌ ታክማ መጥቶ ብሩክ በታገተ ሰዓት ምሳሌን ቅፍ አድርጋ ይዛ እስካሁን ያደረሰችውለት እሱ ናት። አሁን እንግዲህ እሱ ደግሞ አገግሞ ወደ ራሱ ሲመለስ የራሳቸውን ህይወት ሊጀምሩ አንድ ሁለት በሚሉበት ሰዓት እንግዲህ ወይዘሮ ማህሌት መጣ ሌላ ህይወት እንዳይጀምሩ ሌላ በጥብጥ ሆኖባታል። ቅድስት እንግዲህ በጣም እየከፋት ይገኛል። በቀጣይ ክፍል እንገናኝ። ሰላም ቆዩ ቤተሰቦች።